በጣም ቆንጆ ነበር። አመሰግናለሁ። ይገባኛል። እኔ እኮ ሁሌ ቆንጆ ነገር መጋበዝ ወዳለሁ። ይሄ ለራስሽ ያለሽ አመለካከት ግን በራስ መተማመን ልበለው ወይስ አጉል ጉራ? ለጨዋታው ያክል እኮ ነው። እሺ ጥሩ፣ እንደዛ ከሆነ ቆንጆ። የምር በድጋሚ በአካል ስላገኘሁ በጣም ደስ ብሎኛል። ሳገኝ ደግሞ በጣም ቸኩዬ ነው። እና እንዴት ነሽ? ከዛ ሰውዬ ጋር ያለብሽን ችግር ፈታሽ? አሁንም እኮ እድሜ ላንተ። ከዛ በኋላ በቃ አጠገቤ ደርሶ ያውቅ። ግን በድንገት ችግር እንዳይፈጠርብሽ ተጠንቀቂ። ለእሱ አታስብ። ከአሁን በኋላ በቃ በእኔ ውስጥ አይኖርም። ቆይ ልጁ ግን ማን ነው? ስለ እሱ እንኳን ሌላ ጊዜ እነግርሃለሁ። ዛሬ ግን ስለኔና ስለአንተ ትንሽ ነገር ብናወራ ደስ ይለኛል። ስለ እኔና ስለ አንቺ? አዎ። ምን እንዴ? ስለአንተ አላውቅሽም አላልከኝም? ስለዚህ ዛሬ በደንብ እንድናወራ ብዬ ነው። ለምሳሌ ስለምን እናውራ? እስኪ ስለ ራስህ ንገረኝ። ሜሪ አሁንም ቢሆን ሰላምን ማፋጠጥ ጀምራለች። ያደረገችው ካደረገችው በኋላ ሁሉም ነገር ከኔ ጋር ተስማሚ፣ እኔ ጋር አንቺ ጋር ያለኝን ፋይሎችን አጥፊ፣ እኔ ደግሞ ጋሽ ግርማ የሚያስፈራራሽንም ነገር አውቃለሁ፣ እኔ አስቆሟለሁ እያለቻት ነው። ሰላም አሁን ላይ ከአንቺ ጋር ምንም መተባበር አልፈልግም፣ አንቺ ደግሞ ስለዚህ እንዴት ልታውቂ ይችለሻል ብላት ነበረ። በዚህን ሰዓት ሰላምም የጠየቀቻት ጥያቄ እሱን ታዩና እኔ ሁሉንም ነገር ሰምቻለሁ፣ ጋሽ ግርማ ክፍል ሆናችሁ ስታወሩት የነበራችሁትንም እያንዳንዷትን ነገር ሰምቻለሁ፣ ስለዚህ አሁን ያልኩሽን ነገር ተስማሚ እያለቻት ነበረ። በዚህ ሰዓት ሰላም እኔ ከአንቺ ጋር ከምስማማ የትኛውም ነገር እቀበላለሁ ብላታለች። አቶ ግርማ ሰላም ክፍሉ ካገኛት በኋላ ሁሉንም ነገር ፋይሉንም በእጇ ይዛ እና የምትፈልገውን ነገር እየጠየቃት ነበረ። ሰላም በሩንም አይታና ከቤት ማንም እንደሌለና ማንም እንደማይመጣ አስባ ነበረ ወደ አቶ ግርማ ክፍል የገባችው። ግን ደግሞ እንዳለመታደል ሆኖ ሰላም አቶ ግርማ በጊዜ ወደ ቤት መጥቶና ሰላም ላይ ደርሶባታል። በዚህ ሰዓት በጣም ተናዶ ነበርና ስሜቱ ለመቆጣጠር ሞክረዋል። ምክንያቱም ሳሚ አሁን ላይ አቶ ግርማ ለሰላም ሊታገሳት የቻለበትንም ጉዳይ አንደኛው ነገር ፋይሉ እጇ ላይ ነው ብሎ ስላሰበ ነበርና ሰላም በዚህን ሰዓት ምንም ነገር ማለት አልቻለችም ነበረ። በእጇ የያዘቻቸው ፋይሎች ሙሉ እየጣለቻቸው ነበረ። ምክንያቷም ሰላም በጣም ደንግጣለች። አቶ ግርማ በፊት ለፊት ባየችው ሰዓት ድንጋጤ ውስጥ ገብታ ነበረ። እሱም አይምረኝም ብላ አስባለች። ከመጀመሪያ ጀምሮ ፋይሉንም ፈጥነሽ እጅ ውስጥ ካላስገባሽው እመኝኝ አንቺ ይሄን ነገር በጣም ላንቺ ከባድ ነው፣ እገልሻለሁ ብሎ ያስፈራራትንም ነገር አሁኑኑ አፋጠንኩት ብላ ነበረ። ሰላምም አሁን ላይ ጭንቀቷ የጨመረው ጆሲ አሁን ላይ አንድን ሰው ሲያታግላትና ህይወታን በጣም መጥፎ ሁኔታ ላይ እያደረገባት ባለ ወንድ ካስጣላት በኋላ ብሌን አሁን ላይ ጆሲንም ደውላ ስታዋራው ነበረ። ጆሲ ለመጀመሪያ ጊዜ ፈገግ ያለ ሴትንም ልጅ ሲያዋራ ነበርና ብሌንም አሁን ላይ ከጆሲ ጋር በጣም ደስተኛ እንደሆነችና ካገኘችው ጀምሮ ጆሲንም ለማወቅ በጣም ጉጉት አድሮባታል። ጆሲ ስልክ ከሰጣት በኋላ ስልክ ላይ ደውላለት ነበረ። በዚህ ሰዓት ግን ማንልበል ብሏታል። እንዴት ማንልበል ትለኛለክ ብለው ነበረ። በዚህ ሰዓት እሱ ደግሞ አላስታወስከኝም ወይ ብለው ነበርና በዚህን ጊዜ እንዳስታወሳትና ስሟንም ሲነግራት አዎ እና ደግሞ ልጋብዝህ ፈልጋለሁ ያልኩህንም አሁን ላይ መጋበዝ ፈልጋለሁ ብለዋለች። ጆሲና ብሌን ተገናኝተዋል ማለት ነው። ሁለቱም ተገናኝተው የደስታ ጊዜ እያሳለፉ ነው። ግን ደግሞ አቶ ግርማ አሁንም ለሰላም የሰጣት ጊዜ አጭር ከመሆኑ በላይ ከምንም በላይ ሰላም ሁሉንም ነገር ጭንቀቷ ጨምሮባታልና ወረቀት ወዴት ነው ማገኘውና ወዴት ሄጄ ላግኝ ብላ ሁሉ ነገር ሳሚን ተጠያቂ አድርገው ነበርና ሳሚ ግን አሁን ላይ አንቺ እውነቱን ካላመንሽኝ እኔ ቤተ እምነት ሄደን ሁሉንም እናዘዝልሻለሁ ነበር ያላት። ሳሚው ወደ ቤተ እምነት ከወሰዳት በኋላ ሰላም እኔ በዚህ እምነት ምልልሻለሁና እኔ ስለ ፋይሉ በጭራሽ አልወሰድኩም፣ ከግርማ ምንም ነገር አልወሰድኩም ብሎ ቃል ገብቶላታል። ሰላምን በዚህ ሰዓት እኔ እኮ ምንም ማድረግ ስላልቻልኩኝ ነው፣ እኔ ሁሉም ሚስጥር ያንተ ብቻ ስለምታውቅ በዙሪያችን ማን አለ ብዬ ልጠርጥር ነበረ ያለችው። በዚህን ጊዜ ሳሚ ይሄ ነገር
እኔ ለፍርድ ብዙ አልቸኩልም እና ግን ደግሞ አንቺን ለመርዳት እንጂ አንቺን ለመጉዳት በጭራሽ አስቤም አላውቅም እና ደግሞ ለአንቺ ያለኝን ክብር ከመጠን በላይ ነው እና አንቺ ግን እንደዚህ ያሰብሽኝ ነው በማለት ነበረ ውስጡ በጣም እንደተጎዳ ነገራት። ሳሚም ከዚህ በላይ እንዳትከፋብኝ ብላው ነበረ። ሳሚ ግን አልቻለም። ከሷ ርቆ መሄድ ፈልጎ ነበርና በዚህን ጊዜ ግን ሰላም ፈጣሪዋን እየለመነችና እባክህ ፈጣሪ እርዳኝ፣ ትክክለኛው ነገር ፊት ለፊት ያቅርብልኝ፣ እውነቱንም አጋልጥልኝ እያለች ነበርና በዚህን ሰዓት ግን ጋሽ ግርማ አሁንም እያስጨነቃት ነው፣ ፋይሉን አዘጋጂ እያለ። በዚህ መሀል አሁንም ቢሆን ሜሮን ነገር ሁሉ እያወቀችና ያደረገችው ነገር ሁሉንም በራሷ አሁን ላይ ያንን ወረቀት ከያዘችው በኋላ ሰላምንም ለማስፈራራት እየሞከረች ነው። ሰላምንም አሁን ላይ ስምኝ ልንገርሽና እኔ ጋር ሁሉም የምታወሪው ነገር እያንዳንዱ ነገር ስለሰማው እኔን ተባበሪኝና አንቺ ጋር ያሉኝን ፎቶ በሙሉ አጥፊልኝ። ከዛ በኋላ ደግሞ እኔ ጋሽ ግርማ የሚደርስብሽንም ነገር አስቆመዋለሁ ብላታለች። ይሄ ነገር ሰላም እምቢ ስላለቻት አንቺ ለመሞት ነው አሁን ላይ ከምትሞቺ ሁሉንም ነገር ብታጠፊ ምን ችግር አለውና ደግሞ ፎቶውን ምንድን ነው ልትነቀሻቸው ነው እንዴ በማለት ነበረ ሰላምንም እየነገረቻት የነበረው። ይህንን አንድ ቀን እውነቱ ሁሉንም አጋልጣለሁ፣ ስለዚህ አንቺ ምንም ብትይ እኔ ወረቀት ፎቶዎቹን አላጠፋቸውም፣ ከፈለግሽ የፈለግሽውን አድርግ እያለቻት ነበረ። ሰላምና ሜሪ አሁንም ቢሆን ፍጥጫ ውስጥ ገብተዋል። የሁለቱ ግንኙነት በጣም ከሩና በጣም ውስጣቸው የፍላጎታቸው ከመጀመሪያ ጀምሮ አሁን ላይ ግን ይበልጥ ሰላምም ለራሷ ጥቅም ይሄ ነገር አድርግ እያለች ሜሪ ደግሞ ሁለቱም በራሳቸው ፍላጎት ተሞልተዋል። ሜሪ ፎቶን ካላጠፋሽብኝ እኔ ካላጠፋሽው ጋሽ ግርማ ራሱ ህይወትሽን ያጠፋዋል። ቆይ ምን ያደርግልሻል? አሁኑኑ ፎቶ አጥፍተሽው ይህንን ከአንቺ ጋር ያለው ነገር እንዲያቆም እሱ ጋር ያለ መረጃ አለኝ፣ እሱን እሰጥሻለሁ እያለቻት ነበረ። ሰላም ፍላጎት የለኝም ከአንቺ ጋር መተባበር ብላታለች። አሁን ላይ ጆሲና ሰላም ተስማምተዋል። ጆሲ ሁሉንም ነገር ንገሪኝ፣ እንረዳዳ ብሏታል። በዚህ ሰዓት ሰላምም እሺ ብለዋለች ማለት ነው። ሰላምና ጆሲ አሁን ላይ ሁለቱም እንደሚተባበሩና ተባብረው ደግሞ ስለ ሜሪ ያለውንም ጉዳይ ለማውጣት እየሞከሩ ነው። ሜሪ ሁሉንም ነገር እሺ ብላለች። ከሰላም ከጆሲ ጋር ለመተባበር ቃል ተገባብተዋል። ታውቃለህ እኔ ሰላምን ሜሪ ከሳሚ ጋር ለማራቅ የቻልኩትን እያደረግኩ ነው። እሷ ምን አይነት ሴት እንደሆነች ሁሉንም አውቃለሁ በማለት ነበረ ለጆሲ ቃሏን የሰጠችው። በዚህን ሰዓት ጆሲ በጣም ደስተኛ ነበረ። አንቺ ከተባበርሽኝ እኮ ወንድሜን ነጻ ማድረግ እንችላለን፣ ግን ደግሞ አንቺ ካልተባበርሽኝ እኔ ከዚህ መሄዴ ነው ብሏል። ሰላም አሁን ላይ ጆሲ ከዚህ እንዳይሄድ ሁሉንም ነገር የሜሪ ጉድ ለማውጣት ተስማምታለች። ምክንያቱም ጆሲ አሁን ላይ ወንድሜን አይኔ እያየ ሲጎዳ ዝም ብዬ ማየት አልችልም፣ አይኔ እንዲያየ ወንድሜ እንደምትፈልግ እያደረገችው ነውና ይሄ ነገር ደግሞ ማስቆም አለብኝ ብሏል። በዚህ ሰዓት ሰላምም እንደምትተባበረው ተናግራለች ማለት ነው። ሰላምና ጆሲ መሀል ያለውንም ቅራኔ ተፈቷል። አሁን ላይ ብሌንና ጆሲ ደስተኛ ሆነዋል። ስለ ሁለታቸው እያወሩና ጆሲ ስላንተ ንገረኝ እያለችው ነበርና ጆሲ ግን በጣም እያፈረና ይበልጥ ስለ ፍቅር ለማውራት ፈልጋለች ብሌን። እሱ ደግሞ አሁን ላይ ምን ልነግርሽ እችላለሁ እያላት ነበረ። በዚህን ሰዓት ስለ እኔና ስላንተ አላውቅሽም እያልከኝ ነበረና ስላንተ ማወቅ ፈልጋለሁ፣ ስለ እኔም ልንገርክ እያለችው ነበረ። አሁን ላይ ሳሚ ልቡ በጣም ተሰብሯል በሰላም ንግግሮች። ሰላም የራስ ፍላጎት ለማሳካት እኔንም ወደ ሞት ገፍተኛል ካለችው በኋላ በጣም ውስጡ ስብርብር ብሎ ነው ያለው። ለብቻውን ሰላምንም ምንም እንዳላደረገና ብዙ ጊዜ ለማሳመን ሞክሮ ነበረ። ግን ደግሞ እሷ አሁን ላይ ሁሉንም ነገር አድርገዋል ብላ ሰላምም ሳሚ ላይ ደምድማበታለች። ግን ደግሞ ሳሚ ይሄ ነገር እኔ አላደረኩትም፣ አንቺን ለመርዳት ነው እስከ መጨረሻውም ድረስ እኔን አላመንሽኝም በማለት ነበረ እውነቱን ለማሳየት ሞከረው። በዚህን ሰዓት ግን አሁንም ሰላምን የተናገረችው ንግግሮች አሁን ላይ ወደ ብቸኝነት አዙሮታል ሳሚ።
ሳሚ ይህን ነገር ከሰላም በጭራሽ አንድም ቀን እሰማለሁ ብሎ ስላላሰበ አሁን ላይ በጣም ውስጡ ተከፍቶና ሀዘን ውስጥ ገብቶ ይገኛል። ሳሚ በውስጥ ሁሉንም እውነት ለማውጣት እየሞከረ ይገኛል።